አባቶችና ወንድሞቼ ስሙ። ለአባቱ ላሊበላ ለመንግስት እጅ መንሻ ብዙ ወርቅና ብር ከግብጽ ሀገር የሚያመጡ ሰዎች ነበሩ። ለከበረ አባታችን አኩቶ ለአብ ግን የገድሉን ማማርና ሁኔታውን ሳያውቁ እጅ መንሻና ግብሩን ከለከሉት። ለመንግስቱም አልተገዙም። እሊህ አንገተ ደንዳኖች የግብጽ ሰዎች ከተከዜ ወንዝ ፈሳሽ ውሃ በቀር ዝናብም አያውቁም። በእርሱ ለምግባቸው እህልን ይዘራሉ። ተጋዳይ አባታችን የከበረ አኩቶ ለአብም ወደ ምህላው ተመለሰ። ፈጣሪውን እግዚአብሔርን ጸሎቱን ሰምቶ 3 ዓመት ከ3 ወር ያህል ፈሳሹን ውሃ በጸሎቱ ኃይል አቆመው። የሚጠጡትና የሚዘሩትም ውሃ አጡ። እነርሱም ውሃ በማጣት እህልም ባለማግኘት በድርቅ ተመቱ። ሰዎችና እንስሶች ማለቁ። ከመቅሰፍቱም የተረፉ ጥቂቶቹ እርስ በርሳቸው እንዲተባባሉ እሊህ ግብፃውያን ይች የከፋች መቅሰፍ ያገኘችን ስለምንድን ነው? ከእነዚያ ግብፃውያን ውስጥ የሚኖር ግብፃዊ የሆነ አንድ ሰው ስሙ ማማስ የሚባል የሚስቱም ስም መግደላዊት የምትባል እሊህን አንገተ ደንዳኖች እንዲህ አላቸው። ስሙ ልንገራችሁ፣ ይህች የከፋች መከራ ያገኘችን የዚያን የሕፃኑን የላሊበላን ልጅ የነአኩቶ ለአብን እጅ መንሻውን ስለከለከል ነው፣ ለመንግስቱ ላልተገዛን ነው። እሊያ ግብፃውያን ምን ብናደርግ ከዚህ ራብና መከራ እንድናለን አሉት። ማማስም ሰምቶ እንዲህ አላቸው፣ እጅ መንሻውን ስጡ፣ ለመንግስቱም ተገዙ፣ በከተማው ውስጥ ገብታችሁ ለፈጣሪውም ስገዱ። እሊያ ግብፃውያን ይህን ነገር ሰምተው የአራዊት ስዕል ያላቸው ጋሻዎችን ሰሩ። እኩሌቶቹም ወርቅ የተረጨባቸው ናቸው። የመንግስቱንም እጅ መንሻ የ6 ዓመት በላዩም ጭማሪ አድርገው እነዚያ ጋሻዎችም ይዘው ወደ ከበረ አባታችን አኩቶ ለአብ ሄደው ወደ ከተማውም ደርሰው በአደባባዩ ለፈጣሪው ሰገዱ። ለከበረ አባታችን አኩቶ ለአብም እሊያ ግብፃውያን ወደ ከተማው እንደደረሱ የመንግስቱንም እጅ መንሻ እንዳመጡ ነገሩት። የከበረ አባታችንም ሰምቶ ወደዚህ አምጧቸው አለ። አምጥተውም በፊቱ አቆሟቸው። በፊቱም በቆሙ ጊዜ መሪር እንባን ፈጽመው አለቀሱ። የከበረ አባታችንም ተመልክቶ እንዲህ አላቸው፣ በእኔ ላይ ያደረጋችሁት በደላችሁ ታውቃላችሁ። እኒያ ግብፃውያን ሰምተው አስቀድሞ ባለማወቃቸው እጅ መንሻውን በመካከል ኖርን። አሁን ግን የጸሎቱን ኃይል አውቀን በረሃብና በመከራ ቀዝፎናል። ሰዎችም እንስሶችም አለቀስን። የረገመንንም ይቅር በለን አሉ። የከበረ አባታችን አኩቶ ለአብም ሰምቶ የሰራችሁትን በደላችሁን ሁሉ ያደረጋችሁትን ክፉ ስራ እግዚአብሔር ይቅር ይበላችኋል። በወንጌል ቃል እውነት የጣፈጠ የተባረከ አንደበት ይህን በተናገረ ጊዜ ቁሞ የነበረ ፈሳሹ ውሃ ተፈትቶ ወረደ። በአገራቸውም ንውጽውጽታ ሆነ። ልቅሷቸውም ወደ ደስታ፣ ረሃባቸውም ችግራቸውም ወደ ጥጋብ ተለወጠ። በጸሎቱ ኃይል አመኑ። አባታችንም የከበረ ነአኩቶ ለአብም አባቴ ሆይ በመንፈስ ቅዱስ የተመላ ኤልያስን መስለህ 3 ዓመት ከ3 ወር ወደ ግብጽ ምድር እንዳይሄድ ፈሳሹን ውሃ ያቆምከው